እናንተ እርግጠኛ ነኝ መቼም ብዙዎቻችሁ ልጅ ታውቃታላችሁ አይደል? እኔ ግን ወላሂ በጣም ነው ያዘንኩት ማለት ነው። ተመልከቱ፣ የጻፈችውን ፕሮፋይሏን ቀይራለች ማለት ነው። እኔ አላቅም እውነት የዘላለም ጸጸት የዘላለም ጠባሳ ነው የሚሆንባት በእርግጠኝነት። እንደምታዩት ከዚህ ላይ ደግሞ እርጉዝ ነች ማለት ነው። ከምንም በላይ እናቷ በምታስፈልጋት ሰዓት ነው እናቷን ያጣቻት ማለት ነው። ለማንኛውም ምን አለ መሰላችሁ ከዚህ ላይ እንግዲህ ገና መጀመሪያ እነሱ ይጀናጀኑ ከእናቷ ጋር ሆነ ነበር ስታወራው የነበረ። ስሙኝማ ማለት ነው ሰዎች፣ እንግዲህ እቺ ልጅ ብዙዎቻችሁ ታውቃታላችሁ። በጣም ደስ የምትል ልጅ ነች። እኔ ማውቃት እዚሁ ሚዲያ ላይ ነው ማለት ነው። እና ይሄ የተረገመ እናቷ ሞተችባት ማለት ነው። ሀገሬ ልጆች እናቷ እንግዲህ የሞተችው ሲባል እንደሰሙት ማለት ነው። እንደምታዩት ይሄ እንግዲህ ባሏ ነው ማለት ነው። እሱም በጣም ምርጥ ልጅ ነው ለመናገር፣ ለወገኑ ደራሽ ነው። በእርዳታ በምንም ሲሳተፍ አይዋለው ማለት ነው። እና ስለሱ አይደለም ላወራ የመጣሁት ልንገራችሁማ ማለት ነው። እኛ ሴቶች ይሄ የተረገመ ፍቅር የሚባል ነገር ሲይዘን እውር ድፍን ነው የሚያደርገን ማለት ነው። እውነት ለመናገር ወላሂ በጣም ነው ያሳዘነች። ለምን ብትሉ እዩትላችሁ እና ይቺ ልጅ ነች ገና ልጅቷ። እና ያው ከሱ ጋርም ተዋወቀችና እናቷ ደግሞ አልፈቀደችላትም ነበር። የሀገሬ ልጆች ግን በምንም ሁኔታ ውስጥ ብትሆኑ ወላሂ ነው የምላችሁ ለወንድ ብላችሁ ቤተሰቦቻችሁን አታስቀይሙ። ለወንድ ብላችሁ ቤተሰቦቻችሁን አትካዱ። የሀገሬ ልጆች ወላሂ ሲጀመር እኔ ምን ማለት እንዳለብኝ አላውቅም። ብቻ ከባድ ነው። እና ይችነች እናቷና ሞተችባት ማለት ነው። አላህ ጽናቱን ይስጣል። ሌላ ምን ይባላል? እና እናቲቷ አይሆንም ብላ እያለቀሰች ነበር። እኔ እንደዚሁ ያሳደግኳት እንደዚህ አልጠበቅኳትም ነበር ምናምን እያለኝ ወጣ ስትናገር ብዙዎቻችን እናስታውሳለን። እሷ ደግሞ የራስሽ ጉዳይ ብላ እንግዲህ ከእናቷ በላይ ያው ይሄ እውር የሆነ ፍቅር አሸንፏት እናቷን ጥላ ወደ ልጅየው ሀገር ሄዳ አብራ እየኖረች ነበር ማለት ነው። አሁን እንግዲህ ድሩስ እርጉዝ ነች፣ መውለጃዋ ደርሷል ማለት ነው። እንዲሁም በበቀደም እያወራች እየሰማት ነበርና አፋ ይጣፍጣል። በነገራችን ላይ ስታወራ አባትሽ ማነው ስትባል ፈረስና በርበሬ የምትለዋ ማለት ነው። እና እኔ በጣም ፈርቻለሁ እንዴት እንደምወልድ ምናምን እያለች ነበረ። ብቻ አላቅም። እና ከእናቷ ጋር በጥቅሉ እንደተቀያየመች ነች ማለት ነው። ሀገሬ ልጆች የዘላለም ጸጸት ያልኳችሁ ከዚህ ላይ ነው። ከእናቷ ጋር እንደተቀያየመች ነው። በምን እናቷ ሳትፈቅድላት የእሷ ሂዳ ስለገባች ማለት ነው። ገብቷቸዋል። ገና ልጅ ነች፣ ተረጋጊ፣ እንደዚህ አይደል። በጣም እያለቀሰች ነበር ስትናገር የነበረው ሚዲያ ላይ። እሷም ደግሞ ስለ እናቷ ክፉ ምናምን እያወራች ነበር። ብቻ አላቅም። ሞት እኮ ለማንም አይቀርም። የሀገሬ ልጆች ግን አስቡት ማለት ነው። የጻፈችውን አይታችኋል፣ ፕሮፋይሏን ያደረገችውን አይታችኋል። እና የእናቷን መሞት እሷም ሰምታለች። ድርስ እርጉዝ ነች። እናቷ ደግሞ የሚያሳዝነው ነገር ስትኖር የነበረው ያው በስደት ነው። እና አሁን ኢትዮጵያ ገብታ ነበራሉ ማለት ነው። ኢትዮጵያ ለረፍት ገብታ ኢትዮጵያ በነበረችበት ሰዓት እንግዲህ ወላሂ እኔ ልጅቷ አሳዘነችኝ። ሬ አላህ አስባችሁታል? ነብሰ ጡር ሆና እናቷን አስቀይማት፣ ከእናቷ ጋር ይቅር ሳትባባል፣ በዛ ላይ እናቷ ታማ እናቷን ሳታስታምማት፣ የእናቷን መታመም ሳሰማ ድንገት እናትሽ ሙታለች የሚባለውን ነገር በዚህ ሁኔታ ውስጥ ሆና ስትሰማ ምን እንደሚሰማት ማለት ነው። በእርግጠኝነት እያሰበች ይሆናል ማለት እናቴ ነሽ ምንም እንኳ ማስቀይማት አትቆርጥብኝም፣ ስወልድ መታ ታርሰኝ ይሆናል እያለች ሁሉ እያሰበች እኮ ይሆን ነበረ። አስቡት ማለት ነው። ምክንያቱም እናት እንደኛ ጨካኝ አይደለችም፣ አትጨክንም እና ማለት ነው። እና እንግዲህ ያም ሆነ በዚህ ሁኔታ ውስጥ እያለች ይች ልጅም የእናቷን መሞት ተነግሯታል ማለት ነው። ሁሉም ቤተሰብ ሰምቷል። አላቅም ወላሂ የዘላለም ጸጸት ታውቃላችሁ። እንደው አላህ ጽናቱን ይስጣት። ምን ቃል እንደሚያጽናናት እኔ አላቅም እናላችኋለሁ። እናቲቷም በስደት ኑራ ለረፍት ኢትዮጵያ በገባችበት ነው ድንገት የሞተች ተብሏል ማለት ነው። እና ያው ድንገት ስለሞተች እንግዲህ ታማ በመጀመሪያ ሕክምና ሄዳ እንደነበር ነው መረጃዎች እየወጡ ያሉት። እና ሄዳ ያው ሕክምና ሞተች። ከሞተች በኋላ እንግዲህ የሕክምና አስተስ ሳይደረግባት አልቀረም ተብሎ ዘመዶቿ ወንድሞቿ እንዳለ የሚኖሩት አሜሪካን ሀገር ነው ተብሏል። እና ሬሳሳና አስመረምራ እናስቀብርም ተብሎ አሁን ለምርመራ እንደገባች ነው የተነገረው። የሞተችውም ትናንት ነው ተብሏል። እኔ ስለማሟቱ አይደለም የሀገሬ ልጆች፣ እኔ ስለ ቤተሰቦቹ አይደለም ላወራ የመጣሁት። እኔ ወላሂ ነው የምላችሁ እህቶቼ ማለት ነው። ለወንድ ብላችሁ የፈለገ ያክል ብታፈቅሩ ወላጆቻችሁን ቤተሰቦቻችሁን አታስቀይሙ። በቃ ወላሂ
በቃ በሰዓቱ ፍቅር ይዟችሁ ውር እንኳን ብላችሁ እሱን ካላገቡ ከሱ ጋር ካልሆንኩ እንኳን ብትሉ ከተረጋጋችሁ በኋላ እንደምንም አድርጋችሁ ቤተሰቦቻችሁን አግባብታችሁ በቃ ያለውን ነገር ለመስማማት ሞክሩ። እሺ ከቤተሰቦቻችሁ ጋር እንደተቂያቂያማችሁ የራሳችሁ ጉዳይ እኔ ከሱ ጋር እኖራለሁ ብላችሁ ብቻ ጠቅልል ብላችሁ ድፍን ብላችሁ ከዚያ ወንድ ጋር ብቻ አትኑሩ። እሺ ከሱ ጋር ከኖራችሁ በኋላ ቀስ በቀስ በቃ እኔ እኮ እንደዚህ ነው ምናምን ብላችሁ አሳምኗቸው። ወላይ እናንተ ከእንትን ካላችሁ እምቢ አይሏችሁ ማለት ነው። ምክንያቱም ቤተሰብ ናቸው። ሲጀመር እኮ አይሆንም የሚሉን ለምን እንደታውቃላችሁ? ያገሬ ልጆች ማንኛውም ቤተሰብ መቼም ልጁ ጥሩ ትዳር ብትይዝለት ልጁ ጥሩ ደረጃ ላይ ቢደርስለት የሚጠላ ወላጅ የለም። ገብቷችኋላ? ምን አለ መሰላችሁ አካሄዱን አይቶ ሸክሙን ይቀሙታል አይደለም የሚባለው። ብዙ ጊዜም ደግሞ እያየን ነው። ቤተሰብ አይሆንም እየተባለ የተገባበት ትዳር ወላሂ መጨረሻው አያምርም። እኔ ማለት ነው እንደ ምሳሌ ሳምሪና ፋኒን አይ ነበርና ገና ከድሮ አንስቼ ነው ቲክቶክ ሳይመጣ ፌስቡክ ላይ ስከታተላችሁ ነበር። ገና ሳምሪ ሂዳ ሳትገባ በፊት ማለት ነው ከእናቷ ጋር ሳለች እና እናቷ በሰዓቱ ሳምሪ ሂዳ ስትገባ አይሆንም እያለቻት ከእናቷ ጋር እንደዛ ወጥመድ ውስጥ ገብተው እናቷን አሳልፋ ስትሰጣት እናቷን የዩቱብ የፌስቡክ መሸቀያ አድርጋ ከሱ ጋር ስትፈምስባት ምናምን ነገር ግን በኋላ ሳያቸው ትዳራቸው ጥሩ ነበር ማለት ነው። 2 ልጆች ወለዱ። በውስጥ ያለውን ነገር አናውቅም፣ ሚዲያ ላይ ያለውን ነገር ነው የምናይና በጣም ደስ የሚሉ ምርጥ ጥንዶች ሆኑ ማለት ነው። ከዛ አንዳንዴ ለካ ቤተሰብ የሚሆንና የማይሆነውን ማወቅም እንዴ እንኳንም እናቷ አይሆንም እያለቻት ቢሆን ረግጣ ወጣች እያለ ብዙ ሰው መነጋገር ያድርጓል ነበር። ግን እሳ ለጊዜው ለተወሰነ ዓመታት አምሮባቸው ጥሩ ሆነው ኖሩ። አሁን ግን የት ናችሁ? አሁን እሳ እንዴት ነው? እና መላችሁ ፈልጌ ነው ሲጀመር እንደው ቤተሰብ አይሆንም ያለው ትዳር ወላሂ መጨረሻው አምርም ማለት ነው። መጨረሻው አምርም እና ይች ልጅ አላቅም አስቡት። በዚህ ሁኔታ ውስጥና እናቷን እንዳስቀየመቻት እናቷን ሚዲያ ላይ የምታወርዳት እናቷ በሷ ምክንያት አልቅሳ እንዲያብላ ከተረጋጋች በኋላ ከልጁ ጋር ልጁ በእርግጥ አይከፋም፣ ወላሂ ቆንጆ ልጅ ነው፣ በጣም ምርጥ ልጅ ነው ማለት ነው። ለዜጎቹ ራሱ ማለት ነው ልመና ለምን ሆነ ቤት አገሩን የሚረዳ ማለት ነው፣ ቤት እንትን ወገኖችን የሚረዳና ምርጥ ልጅ ነው። ዘረኝነት አያውቅም ምናምን። ግን እሱም ልጅ ስለሆነ እሷም ልጅ ስለሆነ እናቲቱ በሰዓቱ የነበራቸውን ግንኙነት አልወደደችላቸውም እና ይሁንም አለቻት። ሚዲያ ላይ መጣይ ብዙ ደከመኝ ከነዩን ማኛ ጋር ምናምን። እኔ ለእናንተ ማስረዳት አይጠበቅብኝም። ሁላችን መዚሁ ሚዲያ ላይ ናለን እየሰማን ነው። ግን በቃ አላ ጽናት ውስጥ አላ ልጅቷ ግን ሴቶችዬ ማለት ነው ድፍን ብላችሁም ቢሆን ከድፍነታችሁ ስትመለሱ ከተረጋጋችሁ በኋላም ቢሆን ቤተሰቦቻችሁን ይቅርታ ጠይቃችሁ ከቤተሰቦቻችሁ ጋር ጥሩ ግንኙነት ለመፍጠር ሞክሩ እንጂ ለጊዜው ከሱ ጋር ብቻ ስለተመቻችሁ እሱን ስለወደዳችሁት ብቻ የራሳችሁ ጉዳይ ብላችሁ ቤተሰቦቻችሁን እንዳስቀየማችሁ የምትቀሩቶች እንደዚህ የሆነ ነገር ከተፈጠረ ምን ጸጸቱን አትፈልጉትም፣ አንተን አትችሉትም። አሁን እች ልጅ እንዳልኳችሁ እርግዝ ነች። ከእርግዝና በላይ በዚህ ሁኔታ ውስጥ እናቷን ስታጣ ምንድነው የሚሰማት? አላቅም። ወላሂ ፈርቻለሁ እያለች ነበር በበቀደም ማለት ነው። ፈርቻለሁ እንዴት እንደምወልድ አላቅም፣ በኦፕሬሽን ነው በማደንዘዣ ነው በምጥ ነው እያለች ነበር። ብቻ አላህ በሰላም ይገላግልሽ። ሌላ ምን ይባላል?